ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ላይክ እና ሰብስክራይብ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። የዛሬ ቪዲዮአችን የሚሆነው በቢዝነስ ማኔጅመንት እንደዚሁም በቢዝነስ አድሚኒስትሬሽን በቢዝነስ ማኔጅመንት እና ኢንተርፕሬነርሺፕ የመሳሰሉ ፊልዶች ላይ ኤግዚት ኤግዛም ለምትፈተኑ ተማሪዎች ትምህርት ሚኒስቴር ያስቀመጠውን የቴስት ብሉፕሪንት ኦቨርቪው ነው የሚኖረን ማለት ነው። በመጀመሪያ እዚህ ጋር እንደምታዩት ትምህርት ሚኒስቴር ከቨር ፔጅ ሚኒስትሪ ኦፍ ኤዱኬሽን የሚል ሃርሞናይዝድ የሆነ ቴስት ብሉፕሪንት ፎር ናሽናል ኤግዚት ኤግዛሚኔሽን ብሎ ያስቀመጠው አለ። አፕዴት ስላልሆነ ነው 2016 ላይ የወጣውን እየተጠቀምኩኝ ያለሁት። አድሬሶች አሉ በማን ኮምፕላይ እንደተደረገ ኢሜል አድሬሳቸው፣ እንደዚሁም ደግሞ ነሰሰሪ በከቨር ፔጅ ላይ ሊቀመጡ የሚችሉ ኢንፎርሜሽኖች ቴብል ኦፍ ኮንቴንት አለው። ቴብል ኦፍ ኮንቴንት ላይ ለማየት እንደምንችለው በቪዲዮአችንም ከቨር የምናደርገው ኢንትሮዳክሽን ኦብጀክቲቭን፣ የተመራቂዎችን የፕሮፋይል ኤክስፔክቴሽን፣ ከዚያ ጀነራል እና ስፔሲፊክ ኦብጀክቲቭ፣ ፋይናሊ ደግሞ ቴስት ብሉፕሪንታችን ዘን ከኮግኒቲቭ አፌክቲቭ እና ኮንክሉዥን የመሳሰሉ ሀሳቦችን የምናይበት ሴሽን ነው ሊኖረን። ኢንትሮዳክሽን አለ። ስለ ትምህርት ሚኒስቴር ሚኒስትሪ ኦፍ ኤዱኬሽን አናውንስ ያደረገው የኢምፕሊሜንቴሽን ኦፍ ኤግዚት ኤግዛም መች እንደሆነ፣ በፐብሊክም ሆነ በፕራይቬት ሃየር ኤዱኬሽን ላይ የመውጫ ፈተና መስት እንደሆነ የመሳሰሉ የመግቢያ ሀሳቦች አሉ። ኤክስፔክት የሚደረገው የግራጁዌት ፕሮፋይል አለ። ምን አይነት ፕሮፋይል ነው ከተመራቂ ተማሪዎች ኤክስፔክት የሚደረገው? ካፓብል የሆኑ ራሽናሊ ዲሲሽን ወይም ደግሞ ኦርጋናይዜሽን ውስጥ የሚፈጠሩ ፕሮብለሞችን ሶልቭ የሚያደርጉ፣ ኮንፍሊክት ማኔጅ ማድረግ የሚችሉ፣ ሂውማን ሪሶርሱን ማኔጅ ማድረግ የሚችሉ የመሳሰሉ አይነት የግራጁዌት ፕሮፋይል ኤክስፔክቴሽኖችን በውስጡ ይይዛል። ኔክስት ደግሞ የሚሆነው ምንድነው? በቴስት ብሉፕሪንታችን ውስጥ ጀነራል ኦብጀክቲቮች አሉት። ሚኒስትሪ ኦፍ ኤዱኬሽን ይህንን ብሉፕሪንት ሲያስቀምጥ ምን አይነት ጀነራል ኦብጀክቲቮች አሉት፣ ምን አይነት ስፔሲፊክ ኦብጀክቲቭ አሉት የሚለው ክሊር የሚያደርግበት ሴሽን ማለት ነው። ሌላኛው ደግሞ የሚሆነው ምንድነው መሰላችሁ? የቴሞችና ሊስት ኦፍ ኮርሶች አሉት። በቢዝነስ ማኔጅመንት ፈንዳሜንታልስ ኦፍ ማኔጅመንት ኤንድ ማርኬቲንግ የሚባል የመጀመሪያ ቴም አለ። በውስጡ የሚይዛቸው ኮርሶች ደግሞ ኢንትሮዳክሽን ቱ ማኔጅመንት፣ ፕሪንሲፕልስ ኦፍ ማርኬቲንግ እና ኢንተርናሽናል ማርኬቲንግ ናቸው። 3 ክሬዲት አወር ነው ያላችሁ፣ 5 ኢሲቲኤስ ነው ያላችሁ። ስለዚህ በ9 ክሬዲት አወር እና በ15 ኢሲቲኤስ ወደ 11% ወደ 22%ን ከቨር የሚያደርገው ፓርት ነው። ሁለተኛው ቴም ደግሞ ሂውማን ሪሶርስ ኤንድ ኦርጋናይዜሽናል ቢሄቪየር፣ በውስጡ ኤችአርኤምን፣ ኦርጋናይዜሽናል ቢሄቪየርን እንደዚሁም ደግሞ ሊደርሺፕ ኤንድ ቼንጅ ማኔጅመንትን የሚያካትት ቴም ነው የሚሆነው። 9 ክሬዲት አወር አላቸው፣ 15 ኢሲቲኤስ ወደ 21% ከቴስት ኤግዛሞች ውስጥ ኢንኮርፖሬት የተደረገበት ቴም ነው። ሶስተኛው ደግሞ ኢኖቬሽን ስትራቴጂ ኤንድ ፕሮጀክት ማኔጅመንት፣ 4 ኮርሶችን በውስጡ የሚይዝ ቴም አለ። ኢንተርፕሬነርሺፕ፣ ማኔጅመንት ኢንፎርሜሽን ሲስተም፣ ስትራቴጂክ ማኔጅመንት እና ፕሮጀክት ማኔጅመንት ነው በውስጡ የሚይዘው። 3 ክሬዲት አወር ያላቸው ወደ 12 ክሬዲት አወር በድምሩ 20 ኢሲቲኤስ ያላቸው ከኤግዛም ኮንቴንት ውስጥ 22%ን ከቨር ያደርጋሉ ተብሎ ኤክስፔክት የሚደረጉ ኮርሶች ያሉበት ቴም ነው ሶስተኛው። አራተኛው ደግሞ ማናጀሪያል ስታቲስቲክስ ኤንድ ቢዝነስ ሪሰርች፣ በውስጡ ቢዝነስ ሪሰርች ሜቴድ፣ ስታት ፎር ማኔጅመንት 1፣ ስታት ፎር ማኔጅመንት 2 ያካተተ ነው። 3 ክሬዲት አወር 9 ክሬዲት አወር በ15 ኢሲቲኤስ የቴስት ብሉፕሪንታችንን ወይም ደግሞ የኤግዛሙን 15% ጥያቄዎች በውስጡ ኢንኮርፖሬት ያደርጋል ተብሎ የሚታሰብ ቴም ነው። አምስተኛው ነው የመጨረሻው ቴም ደግሞ ማኔጅመንት ሳይንስ ኤንድ ፋይናንሻል ማኔጅመንት ነው። በውስጡ ያለው ኦፕሬሽናል ማኔጅመንት፣ ፋይናንሻል ማኔጅመንት እና ኦፕሬሽናል ሪሰርች ነው። በ4 ክሬዲት አወር ኦኤም፣ በ3 ክሬዲት አወር ፋይናንሻል ማኔጅመንት እና በ4 ክሬዲት አወር ኦአር አለ። 11 ክሬዲት አወር ነው 16 ኢሲቲኤስ ያለው ከጥያቄዎች ውስጥ ደግሞ 20% ያክሉን ከቨር ያደርጋል ተብሎ የሚታሰብ ቴም ነው ማለት ነው። በድምሩ ወደ 16 የሚጠጉ ኮርሶችን ያካትታል የቢዝነስ ማኔጅመንት ቢዝነስ አድሚኒስትሬሽን ኤግዛም ብሉፕሪንት። ቶታል ክሬዲት አወሮቹ እና ደግሞ ሴሌክትድ ኮርሶቹ ሊስት ካደረገ በኋላ በብሉፕሪንት ውስጥ ቴሙን ዘን የኮርስ ታይትሉን፣ ክሬዲት አወራቸውን፣
ዌቱን ምን ያክል ፐርሰንት ዌት እንደሚያደርግና ኮምፒተንሲያቸውን በውስጡ ይዛል። ለምሳሌ የመጀመሪያው ቴም ላይ ፋንዳሜንታልስ ኦፍ ማኔጅመንት ኤንድ ማርኬቲንግ የሚለው ላይ 22 አይተም ፍሮም ቶታል እንዳለን ኤክስፔክት የሚደረገው ከኢንትሮዳክሽን ቱ ማኔጅመንት ለምሳሌ 8% ምን አይነት ኮምፒተንሲዎች ናቸው የሚኖሩት? ዲስክራይብ ዘ ቤዚክ ኮንሴፕትስ ኤንድ ኔቸር ፕሪንሲፕልስ ኤንድ ፋንክሽንስ ኦፍ ማኔጅመንት የሚለው ከመጀመሪያው ቻፕተር ፋንዳሜንታልስ ኦፍ ማኔጅመንት ከዚያ ኢቮሉሽን ኦፍ ማኔጅመንት ዘን ፕላኒንግ ኤንድ ፋንክሽን እና ኦርጋናይዚንግ ፋንክሽን የመሳሰሉትን ኮንቴንቶች በውስጡ የሚይዝ የለርኒንግ ኦብጀክቲቭ ያለው ዲቴል የሚኒስትሪ ኦፍ ኤዱኬሽን ብሉፕሪንት እንዳለ ለእያንዳንዱ ኮርስ ሊስት አድርጎ አስቀምጦልናል ማለት ነው። ሶ ኢንተርናሽናል ማርኬቲንግ ሲሆን፣ ሂውማን ሪሶርስ ማኔጅመንት ሲሆን፣ ኦርጋናይዜሽናል ቢሄቪየር ሲሆን፣ ሊደርሺፕ ሲሆን፣ በመቀጠል ደግሞ ኢንተርፕሬነርሺፕ ሲሆን ምን ከበር እንደሚያደርግ ከየትኛው አውትካም እንደሆነ ከየትኛው ቻፕተር እንደሆነ ማኔጅመንት ኢንፎርሜሽን ሲስተም ወይም ደግሞ ኤምአይኤስ ሲሆን በመቀጠል ደግሞ ስትራቴጂክ ማኔጅመንት ሲሆን ፕሮጀክት ማኔጅመንት የመሳሰሉትን ኮርሶች በእያንዳንዳቸው የስታፍ ፎር ማኔጅመንት ዋንም ሆነ ቱ የኦፕሬሽን ሪሰርችም የኦፕሬሽን ማኔጅመንትም የፋይናንሻል ማኔጅመንትም ክሊርሊ ተቀምጧል ማለት ነው። ከቻፕተር 1 ምን ኢንኮርፖሬት እንደሚደረግ ከአንደርስታንዲንግ ሪማይንዲንግ አፕሊኬሽን የሚፈልጉ የትኞቹ አይነት ጥያቄዎች እንደሆኑ ክሊርሊ ያስቀምጡታል ማለት ነው። ፋይናሊ ደግሞ ለርኒንግ አውትካምስ ኢን ዘ ተርምስ ኦፍ 3 ዶሜን አለ። 3 ዶሜን የሚባሉት በብሉፕሪንቱ መሰረት የኮግኒቲቭ አፌክቲቭ እና የሳይኮሞተር የሚባሉ ኮግኒቲቮችን ነው የሚይዘው። ለምሳሌ ቴም 1 ላይ ፋንዳሜንታልስ ኦፍ ማኔጅመንት ላይ የኮርስ ኔሞቹ ኢንትሮዳክሽን ቱ ማኔጅመንት፣ ፕሪንሲፕልስ ኦፍ ማርኬቲንግ እና ኢንተርናሽናል ማርኬቲንግ ነው ያለው። ስለዚህ የእያንዳንዱ ኮርስን ሼር በፐርሰንት አስቀምጡታል። ለምሳሌ ኢንትሮዳክሽን ቱ ማኔጅመንት 8% ዘን 7 ጥያቄዎች ስለ ናውሌጅ፣ ስለ አቲቲዩድ ምንም የለም፣ ስለ ስኪል ደግሞ 1 ጥያቄ በድምሩ 8 ጥያቄዎች። ፕሪንሲፕልስ ኦፍ ማርኬቲንግ ቶታል ሼሩ 7% ነው። ናውሌጅ የሚፈልጉ 7 ጥያቄዎች ናቸው። አቲቲዩድ እና ስኪል ምንም አይነት ጥያቄዎች የሉም። ኢንተርናሽናል ማርኬቲንግ 7 ጥያቄዎች፣ 7ቱም ስለ ናውሌጅ። ሁለተኛው ቲም ላይ ደግሞ ሂውማን ሪሶርስ ማኔጅመንት 8 ጥያቄዎች ናቸው ያሉት። ከ8 ውስጥ 5ቱ ናውሌጅ ነው የሚፈልጉት፣ አንዱ ደግሞ አቲቲዩድ ነው የሚፈልገው፣ ሁለቱ ደግሞ ስኪል ነው የሚፈልጉት። በድምሩ 8። ኦርጋናይዜሽናል ቢሄቪየር ሲሆንም ቶታል ሼሩን የናውሌጅ የአቲቲዩድ የስኪል ስፔሲፊካሊ ተቀምጠዋል ማለት ነው። ሶ ይሄንን አድርገን ነው ዝግጅታችንን ኢንኮርፖሬት የምናደርገው። ኮንክሉዥን አለው ኤግዚት ኤግዛሚኔሽን ቫይታል ሮል እንዳለው ፕሮዲዩስ በማድረግ ናውሌጅ ስኪልፉል የሆኑ አቲቲዩዳቸው ማቹርድ የሆኑ ግራጁዌቶች እንዲኖሩ ዘን ኮንትሪቢዩት ያደርጋል ተብሎ ነው የሚታሰበው። ኮምፒተንት የሆኑ ግራጁዌቶች እንዲኖሩ ኢፌክቲቭነስን ቼክ ለማድረግ የመሳሰሉ አይነት ኮንክሉዥኖችን ትምህርት ሚኒስቴር አስቀምጧል። እንደተለመደው እዚህ ጋር ሪኮመንድ ማድረጋችሁ ምንድነው በዝግጅት ሂደታችሁ ውስጥ ቴስት ብሉፕሪንት ላይ ያሉ ጥያቄዎችን ብቻ ወይም ደግሞ ኮርሶችን ብቻ ሳይሆን በቢዝነስ ማኔጅመንት ኮርስ ውስጥ የተካተቱ ሜጀር ኮርሶችን በሙሉ አንደርስታንዲንግ ለዚሁም ደግሞ ስኪል የሚፈልጉ ሲሆኑ ወይም ደግሞ አቲቲዩድ የሚፈልጉ ጥያቄዎች ሲሆኑ ራሳችሁን ብታዘጋጁና ኤክስፕሎር ማድረግ ብትችሉ ሪኮመንድ አደርጋችኋለሁ። ቴንክ ዩ። አመሰግናለሁ።